ከዚህ ሁሉ ወንጀሎች ጀርባ ያለኝ ሰው በቀላሉ መተውሽ ይመስልሻል ወይ? እነማን ናቸው የመድኃኒት የሚያቀብሉሽ? እነማን ናቸው የሚሰጡሽ? ውጭ ሀገር ነበርኩኝ። ከውጭ ስመጣ ይዣቸው የመጣሁት መድኃኒት ነው። ምንም የተለየ ነገር የለውም። አንድ ሰዓት እንኳን ዘግይተን ቢሆን ኖሮ ይሄ ነገር ውስጥ ተቀብሮ ነበር። እኔ እንደዛ አይነት ነገር እንዲደረግብኝ እኮ አይደለም የመጣሁት። ምን አይነት ነገር ውስጥ ነው የገባሁት? በከተማችን ከግማሽ በላይ ህዝብ በሚኖርባት በቃሊቲ ገላን ከሮቢክ ሆቴል ፊት ለፊት ቴምር ስቴት እያስገነባው በሚገኘው እጅግ ዘመናዊ ንግድ ሞል ላይ ከ500 ሺህ ብር ቅድመ ክፍያ አንስቶ ቀሪውን በግንባታ ሂደት የሚከፍሉበትን እድል አመቻችቶ ከ16 ካሬ ጀምሮ በተለያዩ የካሬ አማራጮች አቅርበንሎታል። ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያ እንዲሁም በ4.2 ሚሊዮን ብር ሙሉ ክፍያ፣ አንደኛው ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3.1 ሚሊዮን ብር ሙሉ ክፍያ፣ ሁለተኛው ወለል ላይ በ800 ሺህ ብር ቅድመ ክፍያ እንዲሁም በ2.7 ሚሊዮን ብር ሙሉ ክፍያ፣ ሶስተኛው ወለል ላይ በ600 ሺህ ብር ቅድመ ክፍያ በ2.5 ሚሊዮን ብር ሙሉ ክፍያ፣ አራተኛው ወለል ላይ ደግሞ በ500 ሺህ ብር ቅድመ ክፍያ እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ በሽያጭ ላይ እንገኛለን። ከዚህም በተጨማሪ 100% ለሚከፍሉ ደንበኞቻችን የ10% ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 6500 ይደውሉልን። ቴምር ፕሮፐርቲስ። ይሄ ማደንዘዣ ይሰጡታል። ከዛ ቀጥሎ ደግሞ እንግዲህ የኛም ሰዎች እዚህ ጉዳይ ላይ ዕውቀቱ ያላቸው ሰዎች እንደነገሩን ከሆነ ቀጣይ የሚሰጡት ደግሞ ሌላ መርፌ አለ። ያንን መርፌ ከሰጡት በኋላ ሰርጀሪያቸውን ያደርጋሉ ማለት ነው። ለኔ ድራማ እየሰራችሁ እንደሆነ ነው የሚሰማኝ። ድራማ መልኩ ሳይሆን ያው ከሰው ጋር የምትተዋወቅባቸው ብዙ አይነት መንገዶች አሉና ያው በዛ አጋጣሚ ደግሞ 2 ወይም 3 ባች ተበልጣኝ ነበረ። ያው ከዛ ጀምሮ ነው ተውቃችን። ወንጀለኛ ቤት ውስጥ ነው የተገኘው። እውነቱን የምትሰሩትን ስራ ማትነግረኝ ከሆነ ወንጀልህን ወይም ደግሞ ወንጀለኛ እንደሆንክ ነው እኔ ላስብ የምችለው። ያው መድኃኒት ተጠቀም ነበረ። ያው ለረጅም ጊዜ ነው የምንተዋወቀው እንደነገርኩ ቅድም። ያው ካምፓስም እያለው ተጠቀም ነበር ይሄንን መድኃኒትና እኔ ቺፕ ምናምን እንደምትለኝ አይነት ሰው አይደለሁምና ክርስቲያን ነኝና እንደዛ አይነት ነገሮችን እኔ ማድረግም ፍላጎቱም የለኝም። በመጀመሪያ ደረጃ በቃ ያለብንን ችግር በፋይናንሻል የሚሆን በገንዘብ የሚሆን በሁሉም ነገር ያው ያንን ለመቅረፍ ብዬ ያው ተስማማው። በቃ የታመመ ሰው እያዳንኩኝ ነው እዚህ ጋር አለ። ተፈቀደም አልተፈቀደም ሰራውም አልሰራውም ሰው እያዳንኩ ነው። እየነገርኩሽ ያለሁት ነገር ሰው እያዳንሽ አይደለም፣ ሰው እየገደልሽ ነው ያለው። እኔ እንደዚህ የምጠራቸውን ስሞች ሰዎች አላቅም። አዎ ሰው ሲመጣ እዚህ አክማለሁኝ። በማውቀው ደረጃ የታመበት ነገር ሲነግሩኝ መርመሬ አክማቸዋለሁ። አለቀ። ከዚህ ወንጀል ጀርባ የምናገኛቸው ሰዎች ማንነት እጅግ በጣም አስደንጋጭ፣ እጅግ በጣም ያልጠበቅነው እየሆነ አግኝተነዋል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይህን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። እንግዲህ ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን የወንጀል ታሪኮችን ሳይቀር እዚህ ድረስ እያመጣን አብረን የምንፈታበት ውድ የሆነው ሰዓታችን ላይ ደርሰናል። እንግዲህ እንደተለመደው አንድ ጉዳይ ላይ ጉዳያችን አድርገን ይዘናል። አቤልን ነፃ የማውጣት ጉዳይ እንግዲህ መነሻችን ነበር የተመለከታችሁት። ይሄ መነሻችን ይሁን እንጂ ከዛ በኋላ ብዙ ነገሮችን እንዳገኘን ብዙ ነገሮች እንደደረሱብንም ጭምር ተመልክታችኋል። የዳንኤልን ግድያ ጨምሮ ከዛም በተጨማሪ የአቤል ግድያ ሙከራ በጣም ብዙ ነገር እንግዲህ በአቤልም በኩል የተመለከታችሁት ብዙ ነገር ሰሞኑን እየተመለከታችሁት ያላችሁት ነገር እንዳለ ሆኖ ማለት ነው። በእኛ በኩል ግን እየደረስንበት እያገኘነው ያለውን ነገር ተመልክታችኋል። ዋና የሚባሉ ሰዎች እዚህ ጉዳይ ላይ በዋናነት እጃቸው አለበት የተባሉ ይሄን ነገር እየመሩ ያሉ ሰዎችን እንግዲህ ድልም እየቀናን ከደረሰብን ጉዳት በተጨማሪ ድልም እያደረገን እንገኛለን። አንዳንድ መያዝ ያለብንን ሰዎች እያያዝን እንገኛለን። ይሄ ደግሞ እናንተ በባለፈው ክፍሎቻችን ያያችሁት የተመለከታችሁት ነገር ነበረ። ምንድነው የተፈጠረው? ከዳንኤል ግድያ በኋላ የዳንኤልን ገዳዮች ማግኘት ነበረ ዋነኛ ስራችን። ምክንያቱም የአቤል ጉዳይ ላይ ያሉ ሰዎች ስለሆኑ በዛ ምክንያት ስለሆነ ዳንኤልም የተገደለው። ከዛ በኋላ ግን የተፈጠረውን ነገር እንደተመለከታችሁት ከሆነ ኤርሚያስ ነው በዋናነት እጁ ያለበት ነበር የተባለው። የኛ ሰዎች ግዛቸውንና ኢሳያስንም ጨምሮ ስናወራቸው እንግዲህ ሳይፈልጉ እዛ ጉዳይ ውስጥ እንደገቡ ነው የነገሩን። ምንድን ነው ያደረጓቸው? ከዚህ ጀርባ ለምንድን ነው ሳይፈልጉ የሚሆነው ነገር? በቤተሰቦቻችን መጡብን አሉ። ከቤተሰቦቻቸው ከመጡባቸው በኋላ ያደረጉትን ነገር እነሱ ላይ ያገኘናቸው ማስረጃ ጨምረን እያንዳንዱ ነገር ለማወጣጣት ሞከረን በሁኔታው ቀጥተኛ ግንኙነት እንዳላቸው ግድያው ላይ። ከዛ በኋላ ደግሞ ይህን ነገር እነሱ እያደረጉ ያሉት ማይክሮቺፕስ ወይም ደግሞ ደም ስራቸው ውስጥ የሚቀበር ነገር እንዳለን የነገሩን።
ጌታቸውንም ጨምሮ ከጌታቸውም ጋር ያደረግነውን ቃለ መጠይቅ ተመልክታችሁታል። ተመሳሳይ ነገር ነበረ ሁለቱም ላይ እንደገለጽንላችሁ። ጌታቸውም ላይ ያገኘ ነው የእኛ ሰዎች የተባሉት ጌታቸውን ግዛቸውን እና ኢሳያስም ላይ ያገኘ ነው። ሁለቱም ላይ ተመሳሳይ ነገር ነበረ። ያ ነገር ነበረ እንግዲህ እንደዛ ያደርገናል። የማንፈልገውን ነገር እንድናደርግ በእነሱ ቁጥጥር ስር እንድንሆን ያደርገናል ብለው ነበረ በቀጥታ የነገሩን። እኛ ራሳችንን መቆጣጠር ብንፈልግም አንችልም ነበረ ጌታቸውም ያለን። ስለዚህ እናንተ የምታደርጉልኝ ነገር እንደውም እኔን ነፃ ያወጣኛል ነበረ ጌታቸው ያለን። እንግዲህ ያንን እኛ በራሳችን መንገድ ያጣራነው ጉዳይ ነው። ደም ስር ውስጥ ያገኘነው ነገር እንዳለ ሆኖ ተመሳሳይነቱን እንደገለጽኩላችሁ ሆኖ ከዛ በኋላ ግን በዋናነት ይህንን ጉዳይ ፓስ ሲያደርግ የነበረው እነዚህን ሰዎች ቀጥታ ወደሚወጉበት ቦታ ሲወስዳቸው የነበረው ኤርሚያስ እንደሆነ ደግሞ ነግረውናል። ኤርሚያስ ነበረ በቀጥታ ወደሚወጉበት ቦታ ከእያንዳንዱ ወንጀሎች ጀርባም ደግሞ ከዛ በተጨማሪ ከእያንዳንዱ ወንጀሎች ጀርባ የመጀመሪያው ደረጃ የዳንኤል ግድያ ላይ በቀጥታ ትዕዛዙ ለሱ ነበር የተላለፈው። ስለዚህ ኤርሚያስ እነዛን ሰዎች በቀጥታ ያውቃቸዋል ማለት ነው። ከዛ በተጨማሪ ደግሞ ለነሱ እንደተመላለሽ ውጭ ሀገር ድረስ በመሄድ የተለያዩ ሀገራት ፓስፖርቶች፣ ቪዛዎችም አግኝተንበታል። ይህን ተመልክታቸዋል። እነዛን በመጠቀም ውጭ ሀገር ድረስ ከእነሱ ጋር ቀጥተኛ ኮንታክት በማድረግ ሀገር ውስጥም እየመጣ ውጭም እየሄደ እነሱ ላይ እንግዲህ የእነሱን ስራ የሚሰራው ኤርሚያስ እንደሆነ ተመልክታቸዋል። ከዛ በኋላ እንግዲህ ኤርሚያስ ያለው ማክቤል እና በእናቱ ነበረ ቀጥታ የመጣንበት ለቤተሰቦች ብዬ ነው እዚህ ውስጥ የገባሁት ብሎ ያለው ነገር ስቶሪውን ነገረን። እኛ ግን እሱን ለመወጣጣት የተጠቀምንበት መንገድ ነበረ። ይህን ነገር እንዲያወጣልን ቀጥታ ያንን ነገር መናገር ነበረብን። ስለ ቤተሰቡ ማንም ስለማያውቅ በቤተሰቡ ከመጣችሁ ልነግራችሁ እችላለሁኝ ብሎ እንግዲህ የሚገርመው ነገር ለቤተሰቦቻቸው ምን ያክል ጥንቃቄ እንደሚያደርጉ እዚህ ጋር ተመልከቱ። የእኛም ቤተሰቦች ለማሳጣት የእኛም ቤተሰቦች ለማስወገድ ግን ምን ያክል ቆርጠው እንደተነሱ ተመልከቱ። የእኛም ቤተሰቦች እዛ ጋር እያስወገዱ እያስገደሉ ያሉ ሰዎች ለራሳቸው ቤተሰብ ሲሆኑ ግን ስለዚህ ይሄ በራሱ ለእኛም የሚጠቅመን ነገር ሆኖ ስላገኘ ነው። ያችን ሴት ወይም ደግሞ እነዚህን መድኃኒቶች ትወጋለች ወደ ተባለችው ሴት ነው በቀጥታ እየሄድ ነው። ገባን፣ አገኘናቸው። ቤት ውስጥ በጣም ብዙ መድኃኒቶች ነው ያገኘ ነው። እንዳልጠበቅ ነው አንድ ጊዜ የአቤልን ገዳይ መድኃኒት የሚቀመምበት ቤት እንዳገኘ ነው። ከዛም ለየት ባለ መልኩ በጣም ብዙ መድኃኒቶች ነው እዛ ውስጥ ያገኘ ነው። ቀጥታ ግን ማጣራት ስላለብን እነዚህን መድኃኒቶች ሙሉ ለሙሉ እንግዲህ አንስተን ወደኛ የሕክምና ቡድን አባላት ነበር የላክ ነው። እየተመረመሩ ነው። አሁንም ቢሆን ያላለቁ ጉዳዮች እንዳሉ ውጤቱም ደግሞ የሚደርሰን ይሆናል ምን እንደሆኑ። ከዛ ውስጥ ግን እንደው በጣም ውድ የሆኑ ሀገር ውስጥ የማይገኙ ለማግኘትም ለመስማትም በጣም ከባድ የሆኑ ደም ስራቸው ውስጥ ከተገኘው መድኃኒት ጋር ተመሳሳይነት ያላቸው መድኃኒቶች በቀጥታ ነው ያገኘ ነው እነዛ መድኃኒቶች ውስጥ። ስለዚህ እነዚህን ደግሞ ሙሉ ለሙሉ እንግዲህ ቀላል አይመስለኝም። የህክምና ቡድን አባላት ነው እንግዲህ ውጤቱን የሚነግሩን። ቀላል ነገር አይመስለኝም እውነት ለመናገር ግን ምርመራውን እያደረጉ ነው። አሁንም ቀንም ሌሊትም ሰርተው ውጤቱን ይነግሩናል ብዬ ተስፋ አደርጋለሁኝ። አሁን ግን በተጨማሪ ደግሞ ሰው አግኝተን ነበር። የእሷ ግብረ አበር ይሆናል ብለን ነበር እኛ ያሰብነው። ከዛ በኋላ ግን ምን እንደሆነ አሁንም ቢሆን ከሱ በቀጥታ የምንሰማ ይሆናል። እቺ ሴት ወይም ደግሞ መርፌውን ትወጋለች የተባለችው ሴት አብሯት ሌላ ተጨማሪ ሰው አግኝተናል። ይህን ተመልክታችኋል። ምንድን ናቸው እነዚህ ሰዎች? ለምንድን ነው እዚህ ቤት ውስጥ የተገኙት? ያወንስ ሰው ቢሆን ምንድን ነው የሚሰሩት የሚለውን ነገር እያንዳንዱን ነገር ከእነሱ አንደበት የምንሰማ ይሆናል። ያልኳችሁን አጠር ባለ ቪዲዮ ደግሞ አዘጋጅተንላችኋል እናንተ። እሱን ደግሞ ስታየው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። 300 ሺህ ልንገባ ነው እንግዲህ በቅርብ ደግሞ አብረን ገብተን እንደምናከብረው ከውድ ቤተሰቦቻችን ጋር ተስፋ እናደርጋለን። እንግዲህ ከዛ ስንመለስ ከወንጀለኞቹ ጋር በቀጥታ ካገኘናቸው ሰዎች ጋር ቆይታ እናደርጋለን። መልካም ቆይታ። እሺ እንግዲህ ተመልካቾች መግቢያችንን ተመልክታችኋልና እንግዲህ ቤት ውስጥ ያገኘነው ሰው እሱን ነው። በቀጥታ እዚህ ቤት ውስጥ ከሷ በተጨማሪ ትወጋለች ከተባለችው ሴት በተጨማሪ እንግዲህ እነሱ ሐኪም ናት ነው የሚሉት። እርግጠኛ መሆን አልቻልንም። እሱን እንግዲህ እኛ አረጋግጠን የምንደርስበት ይሆናል። ከሷ ጋር የተገኘው ቤት ውስጥ ደግሞ እሱ ነው። አንተን ደግሞ በሁኔታው ስናገኘህ በጊዜው ስናገኘህ ቤት ውስጥ እንዳልኩ ብዙ መድኃኒቶች፣ በጣም ብዙ የሕክምና መሳሪያዎች እንግዲህ ወደ እኛ የሕክምና ቡድን አባላት ስለተላኩ ነው እንጂ አብዛኛው ከዛ በተጨማሪ ግን አንተን ያገኘውክ በሁኔታዎች ደንዝዘህ ነበረ። ይሄ ማለት ደግሞ የተሰጠህ እንግዲህ ያገኘነውም አጠገብ ያገኘነውም የተከፈተ ብልቃጥ ነው። ያ ደግሞ የኛ የሕክምና ቡድን አባላት እንደነገሩን ከሆነ ማደንዘዣ ተወግተን ያገኘነክ። ለምንድን ነው እዚህ ቦታ የተገኘው? ለምንድን ነው የመጣው? ምክንያትህን የተገኘህበትን ቦታ ምክንያቱም የወንጀለኛ ቤት ተብለን የመጣ ነው።
እዚህ ቦታ ተብለንም ብቻ ሳይሆን ያገኘነውም ያረጋገጥነውም ነገር ቤት ውስጥ ወንጀል የሚሰራበት ቦታ ሆኖ ነው ያገኘነው። ለምንድን ነው አንተም በመጀመሪያ እዚህ ያገኘነክ? ቤት ውስጥ የተገናኘንበት ምክንያት ምንድነው? እኔ ሬጉላር የሆነ ቼክአፕ አለኝና ያው የነርቭ በሽታም አለብኝ ትንሽ ቆይቷል ከጀመረኝና ስቲል በቀኝ ሳይድም የሆነ በጣም የመያዝ ነገር አዝማሚያ ስላለው ስፔሻሊ እጅ አካባቢ ምናምን እና ፕላስ ደግሞ ያው ኖርማል ቼክአፕ ልታረግልኝ ነበር። ለዛ ነው እዚህ የተገናኘ ነው እንጂ አንተ በምትለው አይነት መልኩ አይደለም ነገሮች እየተደረጉ የነበረውና ያው ሁሌ ቼክ ታረጋኛለች። ያው ከዚህ በተጨማሪ ደግሞ የሚጥል በሽታም አለብኝና ያው ፎሎ አፕ ያስፈልገዋል። ይሄ ሁሉም ሰው እንደሚያውቀው ክትትል ያስፈልገዋል። ያው በዛ አጋጣሚ ነው የተገናኘ ነው እንጂ ሌላ እንትን ኖሮት አይደለም የተገናኘ ነው። መቼም እንግዲህ እነዚህ ነገሮች ቀላል ነገሮች አይደሉም። የኛም ሐኪሞች የኛም የሕክምና ቡድን አባላት እንደነገሩን ከሆነ ሲኤንኤስ ወይም ደግሞ ከአይምሮ ሕክምና ጋር የተያያዙ ነገሮች አንተ ያልከኝ ይሄ የሚጥል ወይም ደግሞ ኤፒለፕሲ ያልከኝም ነገር ቢሆን ከሲኤንኤስ ጋር የተያያዙ ነገሮች ናቸው። እነዚህ ሕክምናዎች ደግሞ እንደምናየው ምንም አይነት ታይትል የለውም። ወይ ሕክምና ተቋም ነው ወይ ደግሞ ጤና ጣቢያ ነው የሚል ምንም አይነት ታይትል ቤት ውስጥ ስንገባ አላገኘንም። በዛ ደረጃ ዝም ብለህ ቤት ውስጥ እንግዲህ አንድ ሰው ጋር የሚገኙ ከዛ በተጨማሪ እንደዚህ አይነት ሁኔታዎች ላይ የሚገኝም እንትን አይደለም የሚደረግ ሆም ኬር ውስጥ የሚደረግ አይደለም። ከዛ በላይ ክትትል ከዛ በላይ ሕክምና የሚያስፈልገው ነገር ነው። እንግዲህ ይሄንን እዚህ ውስጥ እያልከኝ ከሆነ ምንድን ነው የምትፈራው ነገር እንዳለ እየተሰማኝ ነው። እኔ ምንም የፈራሁት ነገር የለም፣ ግን ያው እንደዚህ ለማድረግ አሁን ቅርርብህ ይወስነዋል። አሁን እኔ እሷ ለረጅም ጊዜ ነው የምንተዋወቀው። ያው አብረንም ተምረናል በትምህርት በነበርንበትም ሰዓት ያው ከዛ የተነሳ ነው እንጂ በእንደዚህ አይነት መልኩ አይደለም። ወይም ሌላ የምፈራው ነገር ኖሮ ወይም እንደዚህ አይነት ነገር ኖሮ ሳይሆን ያው ቅርርብህ ይወስነዋል። ያው ከቅርርባችን አንጻር ደግሞ ይሄ ነገር ሊፈጠር ቻለ እንጂ ሌላ አይነት እንትን ኖሮት አይደለም፣ ወይም ሌላ አይነት ሐሳብና አላማ ኖሮት አይደለም ይሄ ነገር የተደረገውና ከጀርባ ደግሞ ምንፈራው ነገር ምናምን በተለይ እኔን ስላልከኝ ነው እንደዛ ስላልከኝ አሁን ያው ግልጽ አድርጌ ልንገርህ ብዬ ነው። ከማን ጋር ነው አብራችሁ ተማራችሁ? ከሲስተር ጋር ማለት ነው። አንተ እንግዲህ ተመልካቾች ይሄ አይደለም አይደለም አንዳንዴም እዚህ ጋር ድራማ የምትሰሩ ከሆነ ለድራማችሁም እንግዲህ ይሄ ቢያንስ እንኳን ልናምነው የምንችለውን ነገር አዘጋጁልን ስትለኝ እኮ የነበር አንተ እኮ ዩኒቨርሲቲ ተማሪ እኮ እንደሆንክ እኮ አረጋግጠናል እኮ። ቢያንስ እንኳን እዚህ ጋር ለእኛ ድራማ አዘጋጅታችሁ ስትመጡ እንኳን ለምትሰሩት ድራማ እንኳን እኔ እኮ የሚገርመኝ ከመጀመሪያው ጀምሮ ስትመጡ እኔ ስትናገሩ ተመሳሳይ የሆነ ስክሪፕት ነው የምታመጡት። የምትሰሩት አሳማኝ ነገር እንኳን ብትናገሩ ጥሩ እኮ ነው። እንደነገርኩ እንግዲህ ምንም የሕክምና ተቋም ነው የሚል ነገር የለውም። እነዚህ ሁሉ በሽታዎች ደግሞ አሁን እንደነገርከኝ ከሆነ እንግዲህ እነ ዶክተርም እየነገሩኝ ነበረ ሆም ኬር ትሪት የሚደረግ ነገር አይደለም፣ ቀላል ነገር አይደለም። እንደዛ ብትለኝ ለእኔ ቀልድ እየሆነ ነው ለእኔ የሚሰማኝ። ምክንያቱም የሕክምና ኤቪደንስ የእኛም ሐኪሞች ያረጋገጡልን ነገር ስለሆነ። ከዛ በተጨማሪ እንግዲህ ስለ አንተ ያረጋገጥነው ነገር አንተ የዩኒቨርሲቲ ተማሪ መሆንክን ነው። እንግዲህ አብረን ተምረናል ምትለኝም ከሆነ እስኪ ንገረኝ። እስኪ አንተ የዩኒቨርሲቲ ተማሪ ነህ፣ ገና ያልተመረክ ሰው ነህ። እንግዲህ ተመልካቾች ከሱ ያገኘነው ማስረጃ ወይም ደግሞ ስለሱ ያረጋገጥነው ነገር ምንድነው? 3ኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ እንደሆነ ነው። አንተ የኮምፒውተር ሳይንስ ባለሙያ ነህ። እሷ ደግሞ እንግዲህ ገና የ3ኛ ዓመት ተማሪ ነው። እንዳለችውም እንግዲህ እንደተባለውም የሕክምና ባለሙያ እንኳን ከሆነች እንግዲህ ትምህርቷን ያጠናቀቀች ሰው ነች። ከኔ ጋር አብረን ተምረናል ብትለኝ ለእኔ ቀልድ እየነገርከኝ ነው። ቢያንስ የሚታመን ነገር እንኳን ንገረኝ። ስትነግሩን ስክሪፕት የሆነ ድራማ እንኳን ስትሰሩ የሚታመን ነገር እንኳን ንገሩን እስኪ። ቀልድ ሳይሆን ያው ያለውን ነገር ነገርኩህና እዛ ካምፓስ በነበርንበት ሰዓት ትንሽ ባች ትበልጠኝ ነበር። ያው እውነት ለመናገር ያው ወደ ላይ ነው ከኔ 2 ወይም 3 ባች ወደ ላይ ነበረችና ያው በዛ አጋጣሚ ያው ከሰው ጋር ደግሞ በምን የምትተዋወቅበት ብዙ መንገዶች አሉና አሁን አንተ እንደምትለኝ ያው በድራማና በእንደዛ አይነት መልኩ ሳይሆን ያው በብዙ መንገዶች ትገናኛለህ እና ትውውቃችን ከዛ ጀምሮ ነው። እና ያው ትሪት የምታደርገኝም ያው በየቀኑ ፎሎ አፕ እንደነገርኩ ፎሎ አፕ ማድረግ አለብኝ፣ ክትትል ማድረግ አለብኝ የግዴታ ይሄንን ነገር ያለበትን እንትኑን ለማወቅ ፕሮግረሱን ለማወቅ ግዴታ ፎሎ አፕ ማድረግ ስላለብኝ ያው በዚህ መልኩ ነው እንትን እያልን ያለ ነው። እና
አንድ ላይ ነበረ የተማርነው እንዳልኩ ያው እሷ 2 ወይም 3 ባች ትበልጠኝ ነበረ እና አሁን ራሱ እየተፈጠረ ስላለው ነገር ምንም ግልጽ አልሆነልኝም እና ያው እያልከኝ ያለኸው ያው እንደ ድራማ አይነት ነገር ነው የምትሰሩት ምናምን እያልከኝ ነው ያለኸው እና አዎ እየነገርከኝ ያለው ነገር እኮ ከዛ የሚተናነስ ነገር አይደለም። ለኔ ድራማ እየሰራችሁ እንደሆነ ነው የሚሰማኝ። ድራማ መልኩ ሳይሆን ያው ከሰው ጋር የምትተዋወቅባቸው ብዙ አይነት መንገዶች አሉና ያው በዛ አጋጣሚ ደግሞ 2 ወይም 3 ባች ትበልጠኝ ነበረ። ያው ከዛ ጀምሮ ነው ትውውቃችንና ያው መድኃኒቶቹም እንዳልካቸው በፌክ አይነት ወይም እንትን ነገር ሳይሆን ትክክለኛን የምጠቀማቸውና ያው ፎሎ አፕ ሳደርግ ክትትል ነው በየቀኑ ክትትል የምታረግልኝና አጀስት የምታረግልኝ መድኃኒቶች ናቸው እንጂ እንደዛ አይነት ነገር አይደለም። ያው እየተፈጠረ ያለውን ነገር ትንሽ ግራ አጋባኝ ማለት እናንተ ስትገቡ በነበረበት ወቅትም ያው ትንሽ ግርግር ምናምን ነበርና ያው ፎሎ አፕ ላይ ነኝ እኔ ክትትል ላይ ነኝና እዚህ ጋር አንድ ነገር በሆነም ማን ነው ኃላፊነቱን የሚወስደውና ያው የህግ አካላትም አሉ ከጀርባ ምናምን ስለተባለ ነው ቁጭ ብዬ እኔም እያወራሁና ነገሮችን እያብራራሁ ያለሁትና እነማን እንደሆናችሁ እኔ ግልጽም አልሆነልኝም እና እየተፈጠረ ያለው ነገር ትንሽ ግራ የሚያጋባ ነገር ነው። እንግዲህ እየነገርከኝ ያለው አንተ እያልከኝ ያለው መንገድ በዚህ መንገድ ከሄደ አንተም ወንጀለኛ እንደሆንክ ነው ላረጋግጥ የምችለው። ስለዚህ ማን እንደሆንኩ ልታውቅ ትችላለህ። የመጣንባትም ሴት አብራ የተገኘችውም ሴት የሕክምና ባለሙያ ነች፣ ነርስም ትሁን ዋቴቨር ጉዳይ አይደለም። እሱ ወንጀለኛ ሆና ነው ያገኘዋት። ያቺም ሴት ይኸውልህ አስጨርሰኝ። ያቺ ሴት ማን እንደሆንኩኝ እሷ ቤት ነው የመጣ ነው አይደለ? ማን እንደሆነች በደንብ ስለማናቅ ነው ስለምናቅ ነው የመጣ ነው። እሷም ደግሞ እኛ ማን እንደሆነን በደንብ ታውቀናለች። አንተ ደግሞ እዛ ቤት ውስጥ ነው የተገኘው፣ ወንጀለኛ ቤት ውስጥ ነው የተገኘው። እውነቱን የምትሰሩትን ስራ ማትነግረኝ ከሆነ ወንጀልህን ወይም ደግሞ ወንጀለኛ እንደሆንክ ነው እኔ ላስብ የምችለው። መገኘቴ ብቻ ወንጀለኛ ለምን እንደመጣ ልንገርህ። ለምን እንደመጣ እርግጠኛ ሆነ የነገርከኝ ነገር የለም። እውነታውን የነገርከኝ ነገር የመጣሁበትን ምክንያትም አብራራውልህ እኮ። ይኸውልህ መቼም አንድ ለሕክምና እንዳልከኝ የሚጥል ወይም ደግሞ ኤፒሌፕሲ አለብኝ ወይም ደግሞ የነርቭ ታማሚ ነኝ የሚል ሰው አጠገብ ያገኘነውን እንግዲህ ተመልካቾች አጠገብ ነግሬያቸዋለሁ መግቢያም ላይ አይደለ? አጠገቡ ወይም ደግሞ እላዩ ላይ ያገኘ ነው እንግዲህ አንስቴዣ ወይም ደግሞ ማደንዘዣ ከሚባሉት ነው። እነዛ መድኃኒቶች ደግሞ የሚወጉት ዶክተሮችም የኛ ሐኪሞች እንግዲህ ቀደም ብሎ እነዚህ ቀላሎቹ ቀድሞ ማስረጃ ስለደረሱን ተመርምሮ ውጤቱ ለኛ ስለደረሰን እነዚህ መድኃኒቶች አንድ ሰው ሰርጀሪ ሊሰራ ሲል የሚሰጥ መድኃኒቶች ናቸው። አንተ ደግሞ ሆም ኬር ትሪትመንት ወይም ደግሞ ፎሎ አፕ ላይ ያለው ሰው ነኝ ያልከኝ። ፎሎ አፕ ላለ ሰው እንግዲህ የአንስቴዣ ወይም ደግሞ ያ ማደንዘዣ አይወጋም። ያረጋገጥኩትን ነገር ኤቪደንስድ ሆኜ ማወራህን ነገር ነው እየካድከኝ ያለው። የምትለው ነገር አለ? ያው ክትትል ስለምታደርግልኝ ሁልጊዜ ያው የምትሰጠኝ መድኃኒቶች እኔ ያው ትክክለኛ መድኃኒቶች ናቸው ብዬ ነው አክሰፕት አድርጌ የምወስደውና ያው የምትለኝም መድኃኒት ያው እኔ ወደ ሙያውም ብዙ እንትን ስለማለን ያው ብዙም ግንዛቤ የለኝምና ያው ክትትል ታደርግልኛለች እና የምትሰጠኝ መድኃኒቶች ደግሞ ያው ሬጉላርሊ ወስዳቸዋለሁ ሁልጊዜ ወስዳቸዋለሁና ስለምትለኝ ነገር ብዙም እንትኑ የለኝም። ምን ማለት ነው ሬጉላርሊ ወስዳቸዋለሁ የምትለኝ? ማደንዘዣ ነው እንዴ የምትወስደው አንተ ቀን በቀን? እንግዲህ ስንገባ እኮ እኛ አንተ ደንዝዘህ እኮ ነው ያገኘነህ እኮ። እስከምትነቃ ድረስ ሰዓታት ፈጅቶብናል። አንተ እስከምትነቃ መጠበቅ ስለምንፈልግ ለዛ ነው የዛኑም ቀን እንግዲህ የእኛን ሰዎች አስቀምጠን ይሄድ ነው። አንተ በጣም ሰዓታት ነበር የፈጀበት፣ ደንዝዘህ ነበረ። ወደ ራስህም እስከምትመለስ ሰዓታት ጊዜዎች የራስህ ጊዜ ስለሚያስፈልግ ነው። መቼም እየተወጋህ ያለው ቀን በቀን ማደንዘዣ አይደለም ወይ? እቺ ሴት ማደንዘዣውን ወቅታ ሰርጀሪ ልትሰራህ ነው ወይም ደግሞ የራሷን ስራ ልትሰራብህ ነበረ። መቼም እዚህ ቤት ውስጥ ተገኝተህ ለምን እንደመጣ ታውቃለህ። እኛ የሰማናቸው ብዙ ነገሮች ስላሉ እዚህ ቤት የሚመጡ ሰዎች ለምን እንደሚመጡ አውቀን ነው እዚህ ቤት የመጣ ነው። የምታውቀውን ነገር ንገረኝ። አሁንም ቢሆን ወይ ወንጀለኛ ነህ ወይ ነፃ ሰው ነህ አይደለ? ከሁለት አንዱ ነው ሊሆን የሚችለው። ነፃ ሰው ይኸውልህ፣ ነፃ ሰው ከሆንክ ስለ ንጽህና ማረጋገጫ ሰጠኝ። ስትሰጠው ነገር የለም ስለምትለኝ ነገር አሁን እሷ ያው የምትከታተለኝ ዶክተር ነች። ያው የምትሰጠኝ መድኃኒቶች ደግሞ ያው ተቀብዬ መውሰድ መቻል አለብኝ። ክትትል ያስፈልገኛል ለዚህ ነገር። በገባችሁበት ሰዓትም ያው እንደነገርከኝ ከሆነ አንተ ለመንቃት ብዙ ሰዓት ወስዶብሃል ወይም ደንዝዘህ ነበር እያልከኝ ነበር የነበረውና ያው በሰዓቱን የማስታውሰው ነገር
ያው ከነቃው በኋላ ወይም ወደ ራሴ እንትን ካልኩኝ በኋላ ብዙ ሰዎችና እንዲሁም የህግ አካላት እዚህ አካባቢው ላይ እንደነበሩ ነው ማስታውሰውና አሁንም ቢሆን ውጪ ጋር ብዙ ሰዎች አሉና ምንድነው እኔ ማለት ከኔ ምንድነው ማወቅ የምትፈልጉት ነገር ወይም ማግኘት የምትፈልጉት መረጃ ምንድነው ማለት ግራ ያጋባኝ ስለሆነ ነው እና ቀደምም ከተተል ላይ ነበርኩኝ እና በዛ መሃል ነው ብዙ ግርግር እናንተን የተነሳውና ያው ነገሮች ትንሽ ግራ ያጋቡኝ ስለሆነ ነው ይኸውልህ አንተ እዚህ ቤት እስከ ተገኘህ ድረስ ወይ ወንጀለኛ ነህ እንዳልኩ ወይ ንጹህ ሰው ነህ ብያለሁ አይደለ ንጹህ ሰው ነህ የምትል ከሆነ የተረጋገጠ ነገር ንገረኝ ንጹህ ሰው ስለመሆነ እየነገርከኝ ያለው እንደዛ አይደለም እንግዲህ መቼም ማረዘሻ ተወክተ አገኘው እኮ እያልኩ እኮ ነው ከዚህ በፊት ይኸውልህ እኮ ነርቭም ተማሚ ብትሆን እኮ ወይም ደግሞ እንዳልከኝ የኤፒሌፕቲክ ወይም ደግሞ ምንድነው የሚጥል በሽታም ታማሚ እንኳን ብትሆን እኮ በሚዋጥ ደረጃ ነው መድኃኒቶቹን ልትወስድ የምችለው ያለበለዚያ ቀን በቀን እዛው ህክምና ቦታ ተኝተህ ነው ልትወስድ የምችለው እነዚህ የሚወጉ እንኳን ቢሆን ቀን በቀን የሚወስድ ሰው ደግሞ የሚዋጥ መድኃኒት ነው ሊሰጠው የሚችለው ተወግቼ ራሴን አገኘሁት መቼም እሷ እስከምትወጋ ድረስ ዝም ብላ አተኛላትም አይደለ እንዳገኘነ ብቻዋን ነው እሷን ያገኘናት እዚህ ልክ ነው ግን ያው እንደነገርኩት ውቃችን ለረጅም ጊዜ ያህል ነው ያው በፊት ሳቃት በጣም መልካም ሰው ጥሩ ሰው ነች ያው ይሄ በዚህ በሙያ ዘርፏም ደግሞ ብዙ ቦታዎች ሄዳ ሰርቲፋይድ ነችና ያው ከዛ እንትን ነው ነገሮችን እኔም ኮንሲደር አድርጌ ያው ክትትሌን ያደረገችልኝ ነውና አሁን ላይ ግን ከማን ጋር እየሰራች ይሁን ያው ወይም ምን አይነት እንትን እንዳላት ምን አይነት ፐርሰናሊቲ ወይም እንትን እንዳላት አሁን ላይ እንትኑ የለኝም ሙሉ እንትን መረጃው የለኝም ግን ያው በፊት ላይ ማስታውሰው በጣም መልካም ሰው ነች በጣም ጥሩ ሰው ነች ለረጅም ጊዜ ያህል እንተዋወቃለንና ያው ያለው ነገር ይሄንን ይመስላልና ያው ከዚህ ውጪ እኔ ምንም እንትን ምልህ ነገር የለም ለምን ያው እያልከኝ ያለው አሁን ወንጀለኛ ነህ ወይም ተባባሪ ነህ እያልከኝ ነው ያው እኔ ደግሞ ያው ምንም የማቀው ነገር እንደሌለና እዚህ ውስጥ ተሳትፎ እንደሌለኝ እጄ እንደሌለበት ያው ያለው ነገር በዚህ መልኩ ነው ላብራራልህና ላስረዳህ የምችለው በከተማችን ከግማሽ በላይ ህዝብ በሚኖርባት በቃሊቲ ገላን ከሮቢክ ሆቴል ፊት ለፊት ቴምር ስቴት እያስገነባው በሚገኘው እጅግ ዘመናዊ ንግድ ሞል ላይ ከ500 ሺህ ብር ቅድመ ክፍያ አንስቶ ቀሪውን በግንባታ ሂደት የሚከፍሉበትን እድል አመቻችቶ ከ16 ካሬ ጀምሮ በተለያዩ የአካራይ አማራጮች አቅርበንሎታል። ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያ እንዲሁም በ4.2 ሚሊዮን ብር ሙሉ ክፍያ አንደኛው ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3.1 ሚሊዮን ብር ሙሉ ክፍያ ሁለተኛው ላይ በ800 ሺህ ብር ቅድመ ክፍያ እንዲሁም በ2.7 ሚሊዮን ብር ሙሉ ክፍያ ሶስተኛው ላይ በ600 ሺህ ብር ቅድመ ክፍያ በ2.5 ሚሊዮን ብር ሙሉ ክፍያ አራተኛው ላይ ደግሞ በ500 ሺህ ብር ቅድመ ክፍያ እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ በሽያጭ ላይ እንገኛለን። ከዚህም በተጨማሪ 100% ለሚከፍሉ ደንበኞቻችን የ10% ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 6500 ይደውሉልን። ቴምር ፕሮፐርቲስ። እንደዛም ከሆነ እንዴት እዚህ ልትመጣ ቻልክ? ይሄ ቦታ እንግዲህ እኛ እንኳን በስንት አበሳን ያገኘነው ተመልካቾች በጣም ጉራንጉር የሆነ ቦታ ነው መቼም እንግዲህ በጣም በስውር የሚገኝ ቦታ ነው ማንም ሰው ሊያውቀው በቀላሉ የማይችል ቦታ ነው። አንተን እዚህ ቦታ ማን አመጣህ? እንዴት ልትመጣ ቻልክ? ያው መድኃኒት ተጠቀም ነበረ ያው ለረጅም ጊዜ ነው የምንተዋወቀው እንደነገርኩ ቅድም ያው ካምፓስም እያለው ተጠቀም ነበረ ይሄንን መድኃኒትና አጋጣሚ ደወልኩላትና ይሄ ነገር ወይ ኖርሻል ወይ ብዬ ቼክ አደረኳትኝና ያው ምንም ችግር የለውምና ያለውን ነገር ሁሉንም ነገር አጀስት እናደርጋለን ያው ከዛ በተጨማሪ ደግሞ ስለ አሁን ስላለህበትም ስታተስ ያለውን ነገር አይተን አጀስት የሚስተካከሉ ነገሮች ካሉ ያው እነሱንም እናስተካክላለን ብላኝ ያው በዚህ መልኩ ነው የተገናኘነው። መቼም እንደቀላል ነው አንተ እያወራኸኝ ያለው እኔን ስተወራኝ ይሄ ደግሞ የምታውቀው ነገር እንደሚሰማኝ ነው የምታውቀው ነገር እንዳለ ነው እየተሰማኝ ያለው። ይኸውልህ ልንገርህ አይደለ እዚህ ቦታ ይሄ ቦታ ቀላል ቦታ አይደለም። እኛም እዚህ ቦታ ለመድረስ በጣም ብዙ ነገሮችን ፈጅቶብን እዚህ ጋር የመጣ ነው። እነዚህ ሰዎች ቀላል ሰዎች አይደሉም። የኔን ወንድም እስከ ማሳጣት ድረስ የደረሱ ሰዎች ናቸው። ይኸውልህ ይሄ ቦታ በጣም ብዙ እኔ ስለምትለኝ ነገር ምንም እንትኑ የለኝም ማለት ይሄ
ምንም ፍንጩ ወይም ይሄ እንትን ምልህ ነገር የለኝም። ስለምታወራቸው ሰዎችም አሁን ላይ ግራ እያጋባኝ ነው ያለውና ምንድነው ይኸውልህ እንዳልከው መቼም አንተ እንዳልከኝ ፎሎ አፕ ወይም ደግሞ ሆም ኬር ትሪትመንት የሚደረግበት ቦታ አይደለም። የማውቀውን ነገር እየካድከኝ ነው ያለው። ይኸውልህ አንድ ሰው መቼም አነስቴዣ ወይም ደግሞ ማደንዘዣ ዝም ተብሎ ያለ ምክንያት አይወጋም። ይሄን ደግሞ መጀመሪያ ነገር ያለው ቅድም ይኸውልህ እዚህ ቦታ የሚመጡት ሰዎች ወይም ደግሞ አንተ የተወጋኸውን ማደንዘዣ ከተወጋ በኋላ ምን አይነት ነገር እንደሚቀበርባቸው እኛ ስለምናውቅ ነው እዚህ ቦታም የተገኘ ነው። ምን አይነት ነገር ነው የሚቀበርባቸው ስለምታወራኝ እሱን ልነግርህ ነው አሁን። ይኸውልህ እኛ እዚህ ቦታ ስንመጣ ብዙ ማስረጃዎችን ሰብስበን የመጣ ነው። አንተን ያንን ማደንዘዣ ከወጋች በኋላ በደም ስሩ ውስጥ የሚሰራጭ አንተ ውስጥ የሚቀበር ማይክሮቺፕስ ወይም ደግሞ ይኸውልህ 666 መቼም አይነት ነገር ማደርግ ሰውም አይደለሁም። ይኸውልህ ይሄ ነገር 666 በዚህ መንገድ የሚሄድ አይነት ሰው አይደለሁም። እሷም እንደዚህ አይነት ነገር ውስጥ ትገባለች ብዬ አላስብም፣ በጭራሽ አላስብም። ይሄ ነገር እኮ አይነት ነገር ውስጥ ትገባለች ብዬ አላስብም፣ እኔንም ትከተኛለች ብዬ አላስብም። ምን እንደሆነ ታውቃለህ? ይሄ ነገር ምን እንደሆነ ታውቃለህ? የ666 ወይም ደግሞ የሰይጣን ማህበር አባል እንድትሆን ከዛ በኋላ በእነሱ ፈቃድ ቁጥጥር ስር እንድትሆን የሚያደርግ ነገር ነው። ልትደረግ የነበረው ነገር ያንን ነው። እኛ ባንደርስልህ ኖሮ ያንን ነገር ነበር ላንተ የሚሰጡ። ከዚህ በላይ የምትፈራው ነገር አለ? አንተ እንዳልከው ይሄ ሃይማኖት አለ የምትልም ከሆነ ሃይማኖተኛ ሰው ነኝ የራሴ ሃይማኖት ያለኝ ሰው ነኝ የምትለኝም ከሆነ ይህንን ነገር አንተ ልትወስደው ነበር። በደም ስር ውስጥ ማይክሮቺፕስ የሰይጣን አባል ወይም ደግሞ የ666 አባል እንድትሆን የሚያደርገን ነገር ነበር ላንተ ሊሰጡህ የነበረው። ይህንን ትፈልገዋለህ? ምንም እንትኑ የለኝም ማለት የማውቀው ነገር የለም። ያው የመጣሁትም ለክትትል እንደሆነ ነው የማውቀው። ስለምትለኝም ነገር ይሄ ማይክሮቺፕስ የምትለውንም ነገር እኔ አምኜበት ፈልጌ ተቀብዬ የማረገው ነገር አይደለም። ምክንያቱም እንደምትለኝ አይነት በሰዎች ቁጥጥር ስርና በእነሱ ክትትል ስር መሆን ስለማልፈልግም ጭምር አውቃለሁ እኮ ለሱ እንዳልመጣ ለፎሎ አፕ ወይም ደግሞ ለሕክምና ክትትል እኮ እንዳልመጣ አውቃለሁ። ይህን ደግሞ ማረጋገጥ እንችላለን። የኛ ሕክምና ተቋም አለ፣ የኛ ሕክምና ቡድን አባላት አሉ። በሕክምና መርምረው ማረጋገጥ የሚችሉት ነገር ነው። ይሄ ሽፋን እንደሆነ ይሄ ድራማችሁ እንደሆነ አውቃለሁኝ። አንተ ግን እንዳልከኝ ከሆነ የእምነት ሰው ከሆንክ እምነት አለ የምትለኝ ከሆነ ወይም ደግሞ ይሄንን ነገር አልፈልገውም የምትለኝ ከሆነ በጭራሽ ይሄንን ነገር እኔ በጭራሽ የምቀበልበትም እንትኑም የለኝም። ከአይምሮ በላይ ነው የሆነብኝ። የምትነግረኝን ነገር አምኜ ለመቀበል በጣም ከብዶኛል። አሁንም ቢሆን ይኸውልህ ምን ያክል ቢከፍሉ ነው ይህንን ሁሉ ነገር ለማድረግ ቀጥታ የሰይጣን ወይም ደግሞ የ666 አባል ለመሆን በቀጥታ እዚህ ድረስ ይህንን ማይክሮቺፕስ ውስጥ ለማስቀበር ድረስ ተስማምተህ የመጣው ምን ያክል ቢከፍሉ ነው? ገንዘብ የለም። እውነታውን ለሀቅ የምነግርህ ነገር ምንም አይነት እንደምትለኝ የተቀበልኩትም ገንዘብ የሆነ ነገር ለማድረግም ለምንም ይሁን ከነሱ ምንም አይነት የተቀበልኩት ገንዘብ እኮ ትፈልገዋለህ። ይሄን ነገር ትፈልገዋለህ። አባል መሆኑን የነሱ አባል የሰይጣን ተላላኪ መሆኑን ትፈልገዋለህ። በጭራሽ አልፈልግም። እኔ ሳድግም ቤተሰቦቼም እንደዚህ አላሳደጉኝም። ሃይማኖቴም እንደዚህ አይነት ነገሮች አይፈቅድልኝም በጭራሽ። እንደዛ ከሆነ ታዲያ እዚህ ቦታ ለምን ተገኘ እኮ ነው። ካልተስማማ ማትፈልገው ከሆነ ያስገደደ ሰው ካልኖረ ይሄንን ሁሉ ድራማኛ ላይ መስራት ለፎሎ አፕ ነው የመጣሁት ማለት ነገርኩ እኮ። ፎሎ አፕህንም እኮ እኛ እኮ አሁን እኮ ምን ደርስበት ነገር እኮ ነው። የተናገርከው በሽታ ውስጥ ይኖር አይኖር እኮ የሚለውን እኮ ማረጋገጥ እንችላለን እኮ። ታዲያ እዚህ ቦታ ለምን ትመጣለህ? ለማስቀበር ካልሆነ ያልመጣው ለምን ነው የመጣው? ምን ልትሰራ መጣ? እንደምትለኝ ለዚህ ነገር ፐርፐዝሊ አይደለም የመጣሁት። አሁን አንተ ልትረዳኝ ያልቻልከው ነገር ምንድነው? ይህንን ነገር ታውቀዋለህ ወይም አውቀኸው ነው የመጣኸው እያልከኝ ነው። ተረድተኛል አይደል? እኔ ደግሞ ስለምትለኝ ነገር ምንም አይነት ፍንጩም እንደሌለኝ ምንም አይነት ስመጣም የተነገረኝ ነገር እንደሌለ እየነገርኩህ ነው። ግን አሁንም ቢሆን ይህንን ነገር ልታምነኝ አልቻልክም። እየነገርኩ ያለሁትን ነገር ልትቀበለኝ አልቻልክም በጭራሽ። ይኸውልህ አንተ እኛ እንግዲህ ከደረስንበት ሰዓት ቢያንስ የአንድ ሰዓት እንኳን ቆይታ ቢኖረን 1 ሰዓት እንኳን ዘግይተን ቢሆን ኖሮ ይሄ ነገር ውስጥ ተቀብሮ ነበረ። እኔ እንደዚህ አይነት ነገር እንዲደረግብኝ እኮ አይደለም የመጣሁት። ምን አይነት ነገር ውስጥ ነው የገባሁት? ክትትል ላድርግ ብዬ ነው የመጣሁት በመጀመሪያ ደረጃ። እኔ ምን አይነት ነገር ውስጥ እንደገባው አላቅም። እሷም እንደዚህ አይነት ነገር ውስጥ ትገባለች ብዬ አስቤ አላቅም ነበር። እነዚህ ሰዎች እኮ ይኸውልህ ይሄ ነገር ሆኖ ቢሆን እነዚህ ሰዎች ሰው መግደል ምንም የማይመስላቸው ሰዎች፣ የሰው ህይወት ማጥፋት ምንም የማይመስላቸው ሰዎች ናቸው። ይሄ ከተቀበረባቸው በኋላ
ምን ሊያደርጉ እንደሚችሉ ያደረጉትን ነገር የኔን ወንድም እስከ ማስገደል ድረስ የኔን ወንድም አይደለም ብዙዎችን እስከ ማስገደል የደረሱ ሰዎች ናቸው። ለዛ ምንም ያክል ጸጸት የሌላቸው ሰዎች ናቸው። አንተ መንገድ ያስኬዷል እያልከኝ ነው። አንተ ልትሆን የምችለው እሱን ነው። አሁን የነገርኩህን ፐርሰናሊቲ ነው ልትዝ የምችለው አንተ ተፈልጓልም እንደዛው ነው የሚያደርጉህ እያልከኝ ነው። ይሄንን ነገር አምኜ መቀበል አልችልም። ይኸውልህ ያረጋገጥኩት ነገር ነው እየነገርኩህ ያለሁት ነገር። እንዴት ታደርግብኛለች እሷ? ይሄን ያህል ጊዜ እያወቅኳት ይሄን ያህል ጊዜ በዚህ ይሄን ሁላ ጊዜ በትውውቅ አሳልፈን ክትትል እያደረገችልኝ በዚህ መልኩ ነገሮችን እንትን እያደረገን እንዴት ታደርገኛለች ብዬ ልቀበል? እንደዛ ከሆነ ታዲያ እንዴት እዚህ ልትገኝ ቻልክ? በምን ምክንያት እዚህ መጣ? ለምንድን ነው የመጣው ታዲያ? እንዳልከው ይሄ የሚደረግብን ነገር ማታ ከሆነ አላቅም እያልከኝ ከሆነ ማለት ነው እንዳምነህ እዚህ መገኘትህን ማወቅ እፈልጋለሁ። ለምን ምክንያት እንደተገኘ በምን ምክንያት እዚህ እንዳመጡ። እኔ አሁንም ቢሆን ነገሮችን እንትን ብዬ ለማውራት በጣም እየከበደኝ ነው። ማለት ከነገርከኝ ነገር አንጻር እንዴት ብዬ ውስጤን ላሳምነው? እንደዚህ አይነት ነገር ይደረግብኛል ብዬ አላቅም። እንግዲህ ይሄንን ማትፈልገው ከሆነ ተመልካቾችም ተመልከቱ ይሄንን ነገር። ይሄ ሰውዬ እንግዲህ ይሄ ልጅ እዚህ ድረስ መጥቷል ማለት ነው። እዚህ ድረስ ከመጣ ደግሞ ያለው ነገር የሚደረገው ነገር ከዚህ በፊት እንደሰማችሁት ነው። ይሄ ማይክሮቺፕስ ነው የሚሰጠው። እንግዲህ ከሶስቱ ስቴፖች አንዱን ስቴፕ እነሱ አልፈውታል። የመጀመሪያው ስቴፕ ምንድነው? ምንም እንዳይሰማው ይሄንን ማደንዘዣ መስጠት ነው። ለሰዓታትም ቆይቶ ያገኘ ነው። በዛ ምክንያት ነው ይሄ ማደንዘዣ ይሰጡታል። ከዛ ቀጥሎ ደግሞ እንግዲህ የኛም ሰዎች እዚህ ጉዳይ ላይ እውቀቱ ያላቸው ሰዎች እንደነገሩን ከሆነ ቀጣይ የሚሰጡት ደግሞ ሌላ መርፌ አለ። ያንን መርፌ ከሰጡት በኋላ ሰርጀሪያቸውን ያደርጋሉ ማለት ነው። ያንን ማይክሮቺፕስ ነው በውስጡ ሊቀብሩት የሚችለው። ያንን ማይክሮቺፕስ ቀጥታ ይሰጡታል። በቀጥታ ወይም ደግሞ በተዘዋዋሪ ይሄ ሰውዬ የዛ ወንጀል ተሳታፊ ነው፣ የነሱ ሰው ሆኗል። በቃ ከዛ በኋላ ይሄ ማይክሮቺፕስ በውስጡ ነው የሚገኘው። አንተ ይሄንን ስቴፕ ነው ይኸውልህ እየነገርኩ ያለሁት አንዱን ስቴፕ ከጨረስን በኋላ ነው። ራሱ ቢቀርብኝስ እንደዚህ አይነት ነገር ውስጥ ከምገባ ከነበሽታዬ ብቀመጥስ ሁሉም ነገር ቢቀርብኝስ? ታዲያ እዚህ ለምን ተገኘ? እንደዛ ከሆነ የተገኘህበትን ምክንያት ንገረኝ። እማትነግረኝ ከሆነ አሁንም ቢሆን ወንጀለኛ ነህ። እዚህ ነው ይህን ልታስቀብር ነው የመጣኸው። የተገኘኸው ደግሞ ወንጀለኛ የተባለች ቤት ውስጥ ነው። እዚህ ቤት ውስጥ ነው የተገኘኸው። እኔ ስለምትለኝ ነገር ምንም ማቀው ነገር የለም። እዚህ መገኘትህ ብቻ ወንጀለኛ ያደርጋል እያልከኝ ነው አሁንም ቢሆን። እኔ ደግሞ ስለምትለኝ ነገር ስለ መድኃኒቱ ስለማስቀበር እንደዛ አይነት ነገር የማስቀበርም አላማውም የለኝም። አንደኛ እንደነገርኩ እኔ አስተዳደጌም ሁሉ ነገርም በእንደዛ አይነት መልኩ ያደግኩኝ ልጅ አይደለሁም። ቅድም እየነገርከኝ ያለውን ነው እየነገርከኝ ያለው። እንዴት እዚህ መጣህ ላልኩህ ጥያቄ ግን እየመለስክልኝ አይደለም። ወንጀለኛ ካልሆንክ ይህን ነገር ፈልገው ካልሆነ እዚህ የምትመጣበት ምንም ምክንያት የለም። እዚህ የምትመጣበት ለዛ ደግሞ ንገረኛ፣ ምክንያትህን ንገረኝ። ያደረግኩት ነገር የለም። እኔ ስለምትለኝ ምንም ማቀው ነገር የለም። እንደዚህ አይነት ነገር ውስጥም እንዴት እንደገባው ማቀው የነገርከኝን ነገር ነው በተደጋጋሚ እየነገርከኝ ያሉ። እስካሁንም ቢሆን ዝም ያልኩህ እኔ እስካሁንም እነዚህም ሰዎች እኔ ምንም ያላደረግንህ ምናልባትም ስንገባ ጀምሮ አንስቴጃ ወይም ደግሞ ማደንዘዣ ተወግተሃል ብለን ነው። ያ ደግሞ አንተ ወይም ተጎጂ ልትሆን ትችላለህ ብለን አስበን ነው እስካሁንም ሰዓት ዝም ያልን። ለዛ ነው እንዳየው ከሆነ ከንግግርህ እንደተረዳሁት ከሆነ ግን መናገር ማትፈልገው ነገር እንዳለ ነው እየተሰማኛል። ምንም እኮ የደበቅኩት ነገር የለም እኮ ሁሉንም ነገር ነገርኩ። ምንድነው የነገርከኝ ነገር የለም። ምንድነው ቀጣይ እኮ ልትሆን የምትችል ይኸውልህ እየነገርኩህ ነው። ቀጣይ ልትሆን የምትችለውን ሰው እየነገርኩህ ነው። ምን አይነት ሰው ልትሆን እንደምችል እየነገርኩህ ነው። ይህን ደግሞ አንተ ፈልገው እንደሆነ ነው እየተረዳሁት ያለሁት። ምንም ትነግረኝ ለምን እዚህ እንደተገኘ ምንም የነገርከኝ ነገር የለም። አሁንም ቢሆን እሱን ነገር እንድትነግረኝ ይፈልጋሉ። መቼም ፈልገው ካልሆነ ለምን መጣ ታዲያ? እዚህ ማን መጣ? በምን ምክንያት እዚህ ተገኘ? ወንጀል የተሰራበት ቤት ነው። አሁንም እነሱ እንግዲህ እኛ ባንደርስ ኖሮ ከዚህም በኋላ ሊሰሩበት የሚችሉበት ቦታ ነው። እስካሁንም እኔ ዝም ያልኩት ምናልባትም ዝም ብሎ ሰዎችን ከሜዳ እያነሱ ተጠቂ የሆኑ ሰዎችን እያመጡ መጠቀም ያደርጋሉ ብዬ ስላሰብኩ ነው እስካሁንም ዝም ልልህ የሚቻልኩት። አሁን ግን እንዳየው ከሆነ አንተ ምንም የምትናገር ሰው አይደለም። እኔ እኮ ፈልጌ አይደለም። ምንድነው ፈልጌ ያልሆንከው? ይኸውልህ እኔ ተጎድቼ ነው የመጣሁት። ወንድሜን አጥቼ ነው የመጣሁት እዚህ ቦታ ላይ ተገድጄ ነው የመጣሁት እኮ እዚህ። ምን ለምንድን ነው የመጣኸው እያልኩህ ነው። ይኸውልህ ከዚህ በላይ ለአንተ ዲፌንድ ማድረግበት ምንም ምክንያት የለም። እስከ መጨረሻው ድረስ የሰጠውክን ትዕግስት እየተፈታተንከኝ ነው ያለው።
የሰጠውከንም እድል እየተጠቀምክ ነገርኩህ እኮ አስረዳሁህ እኮ ለምን መጣ ነው እያልኩ የመጣሁት እዚህ ቦታ እኮ ምንም የምትነግረኝ ነገር የለም ለምን እንደመጣህ እዚህ ከዚህ በላይ ምንም የምፈራው ነገር የለም በእነዚህ ሰዎች ወንድሜን ሳይቀር አጥቼ የመጣው ሰው ነኝ ይሄንን ተረድተህ አንተ የሰጠውከን እድል ተረድተህ የምትጠቀምበት ካልሆነ ከዚህ በላይ ስላንተ ምንም ዲፌንድ ማድረግበት ምክንያት የለም ወንጀለኛ ነብዬ ነው አንጠልጥዬ ይዤ የሚሄደው እንዳልከኝ ምንም የማውቀው ነገር የለም እያልከኝ ከሆነ ማለት ነው እኔ ምንም ስለምትለኝ ነገር ምንም የማውቀው ነገር የለም ወንድሜ የማውቀውንም ኢንፎርሜሽን ሙሉ ለሙሉ እነግርሃለሁ ስለምትለኝ ነገር ግን ምንም የማውቀው ነገር የለም እሺ ከመጀመሪያው ጀምሮ እስከ መጨረሻው ምትነግረኝም ካለ እንድትነግረኝ ነው የምፈልገው እያንዳንዱን ነገር ሙሉ ሪዛልቱን ሙሉ አመት ያለህን ውጤት ተመልክተናል እስከዛሬ ድረስ በመጣህበት እጅግ በጣም የሚገርም ተማሪ የሚገርም ሰቃይ ተማሪ ጥሩ ውጤት ያለ ተማሪ ነህ ካንተ ያየ ነው ካንተ የተረዳ ነው እሱ ነው እንዴት ነው እዚህ ቦታ ውስጥ ሊገኝ ይችላል ይሄ ሰውዬ እንዴት ነው እዚህ ልመጣ የቻልከው እኔ እውነቱን ነገረኝ ካልከኝ እኔ ስለምትለኝ ነገር ምንም እንትኑም አልነበረኝም ይሄ ስራ የሰደደ እውቀትም እንትንም አልነበረኝምና እኔ ቺፕ ምናምን እንደምትለኝ አይነት ሰው አይደለሁምና ክርስቲያን ነኝና እንደዛ አይነት ነገሮችን እኔ ማድረግም ፍላጎቱም የለኝም በመጀመሪያ ደረጃ እንደዛ አይነት ነገር ውስጥ ምገባለሁ ብዬ አላሰብኩም ያው ሰርቼ የተሻለ ነገር ላገኛው ለፍታ ያስተማረችኝ ያሳደገችኝ እናቴን ቤተሰቦቼን አንድ ደረጃ አሻሽላለሁ ነገሮችን አስተካክላለሁ ብዬ አስቤ ነው እንጂ እንደዚህ አይነት ነገር ይሆናል ብዬም በጭራሽ አስቤ አልነበረም እንዲህ አይነት ነገር ውስጥ የገባሁትና የሶፍትዌር ኢንጂነሪንግ ተማሪ ነኝ እንደነገርኩህና ያው ስራ አለ ብሎ መላኩ የሚባል ሰውዬ ያው ያገናኘኛል ያው ከዛ በኋላ ነው ነገሮች የጀመሩትና ያው እኔም ደግሞ ጥሩ ገንዘብ እንደሚከፈለኝ ሲነገረኝ የተሻሉ እድሎችን ታገኛለህ ሲባል ያው ሁሉም ሰው ይጓጓል እና ይሄንን እድል አገኛለሁ እጠቀማለሁ እኔም ሰርቼ ደግሞ ቤተሰቦቼንም እቀይራለሁ እናቴንም ካለችበት ችግር ውስጥ ምን ያህል ችግር ውስጥ እንዳለች ያው እኔ ራሴ ነኝ የማውቀው ለምን ከልጅነቴ ጀምሮ እንደ እናትም እንደ አባትም ሆና ነው ያሳደገችኝና በቃ ያለብንን ችግር በፋይናንሻል የሚሆን በገንዘብ የሚሆን በሁሉም ነገር ያው ያንን ለመቅረፍ ብዬ ያው ተስማማው ያው ከዛ በኋላ ነው ነገሮች የመጡትና እንዳልኩህ ከሷ ጋርም እንደዛ አይነት ትውውቅ ምናምን ኖሮኝ አይደለም ግን ያው እዚህ ስራ ውስጥ ስትገባ ያው የተነገረኝ ነገር ነው መጀመሪያና ብዙ እንትን አለው ኮምፒቲሽን አለው ውድድር አለው እና ስለዚህ ነገር ያው ለማንም እንዳታሳውቅ ተብሎ ነው የተነገረኝ መጀመሪያ እና ያው እንደዛ ስለነበረ ያው እናንተም ስትመጡ ያው በዛ መልኩ ይሆናል ብዬ ነው ምንም አይነት ነገር ቀደም ያልነገርኩህና ያው ገንዘቡ ደግሞ ያስፈልገኛል እኔም ራሴን ህይወት መቀየር አለብኝ ቤተሰቦቼን እናቴንም ከዚህ ከምትኖርበት ህይወት ውስጥ አንድ ስቴፕ አሻሽላለሁ ወይም ከፍ አደርጋለሁ ብዬ አስቤ ነው እንጂ በጭራሽ እንደዚህ አይነት ነገር ውስጥ እኔ የመሳተፍም እንዲህ አይነት ነገር ውስጥም ገብቼ መገኘት ምንም አይነት አላማም የለኝም በጭራሽ እንዴት ነው እነዚህ ሰዎች ታዲያ ያገኛቸው ማን ነው ይሄን አንተን መጀመሪያ ጀምሮ ሰሌክት አድርጎ ከነዚህ ሰዎች ጋር ያገናኘህ ማን ነበር እንዴት ነው የተገናኘው ከነዚህ ሰዎች ጋር መላኩ ይባላል ከነዚህ ሰዎች ጋር ያገናኘኝና የካምፓስ አስተማሪያችን ነበር እና ያው እንደዚህ አይነት ስራ አለ ይለኛል ማለት ነውና እኛ ክላስ ውስጥም ያው አሪፍ ፐርፎርም ያደርጋሉ ወይም ውጤታችንም ጥሩ ነውና የተለያዩ ነገሮችን ሶፍትዌሮችን ወይ ብራውዘርና ዴቨሎፕ እናደርግ ነበርና ያው አሪፍ ፐርፎርም እናደርግ ነበር ክላስ ውስጥ ምናምን ያው ከዛ የተነሳ ያው እንቀራረባለንና ያው ይሄንን ነገር ይነግረኛል ሲነግረኝ እኔም ግን በነገረኝ ሰዓት በዛ ሰዓት ማስተዋወሰው ምንድነው ይሄንን ነገር ስራ አለ ግን ያው ይሄንን ያልኩህን ነገር ካንተ ውጪ ማንም ሰው ማወቅ የለበትም ብሎ ያው ደጋግሞ ነው አስጠንቅቆ ይነገረኝ በሰዓቱ ከዛ በኋላ እኔም ያው የነገረኝ ነገር ያው ማገኛቸው እድሎች ገንዘቡም በቃ አይኔን እንዳላሽ ያደረገኝ
እና ማገኘው የውጭ እድል እንዳለ ምናምን እንደዚህ አይነት ነገሮችን ሲነግረኝ ያው እኔም ወደ ኋላ ማለት አልቻልኩም። ከዛ በኋላ ያው በዚህ ባልኩ ነገር ተስማማሁኝ። ያው ለማንም ሰው እንትን ሳላሳውቅ እንትን ሳልል እኔም ወደዚህ ነገር ውስጥ ገባው ማለት ነው። ከዛ ቼክ አፕ ማድረግ አለበት። እንደ ቲም ነው የምንሰራው አለኝ። እንደ ክሩ ነው እንደ ፕሮጀክት ነገር ነውና ሁሉም የየራሱ የሆነ ታስክ እንዳለውና የየራሳችንን ስራ እንደምንሰራና እንደ ፕሮጀክት አድርገን የሆነ ጊዜ ያህል ተሰጥቶት ይሄንን ነገር መጨረስ እንዳለብንና እንደ ፕሮጀክት ነገር አድርጎ ነበር የነገረኝ። ያው ለዚህ ደግሞ ያው ሜዲካል ቼክ አፕ ማድረግ እንዳለብህ የዚህ ቲም ሜምበር ስትሆን ወይም አባል ስትሆን ይሄ ነገር ለኬሪየርህም ለወደፊትም ብዙ ነገር የምታገኝበት የምትጠቀምበት ነገር ስለሆነ ሜዲካል ቼክ አፑን አድርገህ ነው መጀመሪያ ያለብህ። ያው ሙሉ ጤንነት ሙሉ ምርመራ ተደርጎልህ ወደዚህ ነገር ትገባለህ ብሎ ነበር እንትን ያለኝና እሷንም አይቻት አላቅም። ያው ቀጥታ ወደዛ መጣው። እሱ ወደዛም ስመጣ እሱ ነው ይዞኝ የመጣው። ለምን ይሄን ምርመራ ካደረክ አድርገህ መቀላቀል ትችላለህ። ከዛም ደግሞ ያው የገንዘቡ ጥቅምና ከዛ ደግሞ ወደ ውጭ ማገኛቸው እድሎችን ነገረኝ። ያው በዛ መልኩ ተስማምቼ መጣሁ። ወደሱ አብሬ መጣሁ። እንግዲህ ተመልከቱ ተመልካቾች ምን አይነት ሰዎችን ሰሌክት እንደሚያደርጉ እነዚህ ሰዎች ማለት ታርጌት ማድረግ ያለባቸውን ሰዎች በምን አይነት ርቀት እየሄዱ እንደሆነ ተመልከቱ። እንግዲህ እንደነገርከኝ ከሆነ ያልከኝ ነገር እውነት እንደሆነ እንግዲህ እኛ የምናረጋግጠው ይሆናል በራሳችን መንገድ። አሁን መላኩም ያልከውን ሰው ያንዳንዱን ነገር እኛ ያንዳንዱን ሰው የገቡበት ገብተን እናገኛቸዋለን። አንተ ግን እርግጠኛ ነህ በዚህ ሁኔታ ብቻ ነው እዚህ የመጣው? ሌላ ከዛ ውጪ እዚህ ከመጣ በኋላ ያገኘው ወይም ደግሞ የምታውቀው ነገር የለም በተጨማሪ? ያው ሌላ ምንም አላማ ኖሮኝ አይደለም፣ ወይም እንዳልከኝ ከነሱ ጋር በወንጀል አብሬ ተባብሬ ሰርቼ ምናምን አይደለም። እኔም በራሴ ራሱ እየተደረገብኝ የነበረውን ነገርም እኔም ራሱ እንዳላወቅኩኝ ነው አሁን የተረዳሁትና አንድም እግዚአብሔር እናንተንም ጥሎልኝ ያው ነገሮችን ምናልባት ይሄ ነገር ተደርጎብኝ ቢሆን ኖሮ አሁን በዚህ ሰዓት እዚህ ቁጭ ብዬ ነገሮችን እንደዚህ ማውራት አልችልም። ሊሆን የሚችልበት አጋጣሚ ነበርና ተመስገን ነው ማለት እንፈልገው። እንደነገርከኝ ነገሮችንም እንደነገርከኝ ከሆነ ያው እኔ ራሴንም ኮንሺየስ ሆኜ ነገሮችን ማጤንና እንትን ማለት እንዳልቻልኩኝ ነው የተረዳሁትና ያው ትንሽ ያነሳስብ ደግሞ ትንሽ አሁን እንትን እያለኝ ነው። ያንንም ነገር እንዴት ይሄን ሁላ ጊዜ እንደዚህ ሲደረግብኝ ቆየ የሚለውን ነገር አይምሮዬ ራሱ ጥያቄ እያነሳብኝ ነው አሁን። እሺ በጣም ጥሩ። እንግዲህ የደበከን ነገር ወይም ደግሞ ካለ እኛ በራሳችን መንገድ አጣጣር እንዳንስበታለን። ለአሁን ግን ያለው ነገር እውነትህን ከሆነ እንግዲህ ተርፋል። ካንተ ግን ብዙ የምንፈልጋቸው ነገሮች አሉ፣ ብዙ የምትሰጠን መረጃዎች አሉ። እኔ ምንም አይነት ነገር ቢሆን ከናንተ ጋር ለመተባበርና የምችለውን የማውቀውን ነገር ሁላ ለናንተ በመናገር እንዲሁም በቻልኩት መጠን እናንተን ለመርዳት ዝግጁ ነኝ አሁን ቢሆን። በጣም ጥሩሽ። እሱን ውሰዱትና ያዝናትን እቺ ሐኪሟን ማስገቡልኝ። እንግዲህ በመጨረሻም ቢሆን እኔና አንቺ ተገናኝተናል። አንቺ ጋር ስመጣ ግን ስለ አንቺ ብዙ ነገሮችን ሰምቼ ነው የመጣሁት። በዛ ላይ ደግሞ ያገኘሁት ቤት ውስጥ ያገኘኋቸው መድኃኒቶች ጭምር በአንድ ሰው በአንድ ግለሰብ አቀፍ ደረጃ የማይገኙ መድኃኒቶች ነው ቤት ውስጥ ያገኘሁት። ለምን ሲባል ነው መገኘት የሌለበት? ይኸውልሽ ምን እንዳገኘን በደንብ ታውቂያለሽ፣ እስከ ማደንዘዣ ጭምር፣ ከዛም በተጨማሪ ሌሎች መድኃኒቶች። እነዚህ መድኃኒቶች ደግሞ እዚህ ቤት ውስጥ ለምን እንደተገኙ በደንብ አውቃለሁኝ። ማለት ለምንድን ነው ሊገኙ የሚችሉት? በቃ አቅማቸው የማይችሉ ሰዎችን ቤቶኛ አክማቸዋለሁ፣ አለቀ። ምንም እኮ የተለየ ነገር የለውም። ቆይ ያልገባኝ ነገር አንተ ራስህ ቆይ ማነህ? ማለት ምን ሰራላችሁ እነዚህ? ይሄ ሁሉ ሰው ምን ይሰራል ነው ቤት? ይኸውልሽ ማን እንደሆንኩ ለምን እዚህ ቤት እንደመጣሁ በደንብ ታውቂያለሽ። ምክንያቱም ይኸውልሽ አዳምጪ መጀመሪያ። ምክንያቱም አንቺ ከማን ጋር እንደምትሰሪ የማን ሰው እንደሆንሽ ስላወቅኩ ነው እዚህ ቤት ድረስ የመጣሁት። ከማንም ጋር አልሰራም። በቃ ህብረተሰቡን ለማገልገል ነው እዚህ ያለሁት። ግልጽ ነገር እኮ ነው ይሄ። ምንም ወደዛ ወደዚህ የሚያስብል ነገር አይደለም። እና ደግሞ ሲቀጥል ምንም ነገር ማውራት አልፈልግም ከዚህ በኋላ። ይሄን ድራማችሁን ተው።
ይሄንን ከመጀመሪያው ጀምሮ እስከ መጨረሻው የምናገኛቸው የእናንተ ሰዎች የተዘጋጀላችሁን ድራማችሁን ተው። በደንብ እኔና አንቺ በደንብ እንተዋወቃለን። አንተ ጤነኛ አይደለህ? ታውቂኛለሽ፣ በደንብ ታውቂኛለሽ፣ ማን እንደሆንኩ በደንብ ታውቂያለሽ። ቤት መርፌ ምናምን ለምን ተገኘ ብለክ ነው? በቃ ነርስ ነኝ እኮ ለዛ ፈቃድ አለሽ? ቤት ውስጥ ሕክምና ቤት ውስጥ ለምትሰሪው እነዚህ መድኃኒቶች ለመውጋትሽ እነዚህ አስፈላጊ አይደለም። የታመመ ሰው እያዳንኩኝ ነው አይደለ? በቃ እኮ በጣም ቀላል ነገር ነው። ግዴታ ፈቃድ ምናምን አይጠይቅም። በደንብ ይጠይቃል። መቼም አንድ ሰው ይኸውልሽ በግለሰብ ደረጃ የማይገኙ መቼም ፋርማሲ አይደለም ወይም ደግሞ ክሊኒክ አይደለም፣ በፋርማሲ ደረጃ የሚገኙ መድኃኒቶች ናቸው። እነዚህ መድኃኒቶች አንቺ ቤት ለመገኘታቸው ደግሞ የኢትዮጵያ መድኃኒትና ምግብና መድኃኒት ባለስልጣን ፈቃድ መስጠት ይገባዋል። ከዛም በተጨማሪ የተለያዩ መድኃኒቶች ያ ደግሞ ሲሆን ሀገር ውስጥ እንዲቀቡ የተፈቀዱ መድኃኒቶች አሉ፣ ያልተፈቀዱ መድኃኒቶች አሉ። አንቺ ጋር ግን ያገኘሁት እነዛን ሁሉ መድኃኒቶች ናቸው። አንተ ምን አገባ? ሲጀመር እንደዚህ ነገር ምን እንደሆኑ ሳታቅ ለምን ትቀባጠራለህ? በቃ ሰውን ማዳኔ ጥፋት ነው። በቃ የታመመ ሰው እያዳንኩኝ ነው እዚህ ጋር አለ። ተፈቀደም አልተፈቀደም ሰራውም አልሰራውም ሰው እያዳንኩ ነው። እየነገርኩሽ ያለሁት ነገር ሰው እያዳንሽ አይደለም፣ ሰው እየገደልሽ ነው ያለሽ። ማንን ስገል ላይ ተከኛል? እኔን ታውቀኛለህ? ከዚህ በፊት በደንብ አውቅሻለሁኝ። በደንብ ስላወቅሽ ነው የመጣሁት። እነዛን ሁሉ ሰዎች የኔ ወንድም ዳንኤልን ሳይቀር የገደሉ ሰዎች ያንን ሁሉ ነገር እንዲያደርጉ የሚያደርጋቸውን ነገር ውስጣቸው የተቀበረውን ነገር እየሰጠሻቸው ያለሽ ደግሞ አንቺ እንደሆንሽ በደንብ አውቃለሁ። እዚህ ድረስ የመጣሁት እዚህም ደግሞ ስንገባ ምንም የማያውቅ ሰው ቤት ውስጥ ተኝቶ ነው ያገኘሁት። ያንን ሰው ደግሞ ምንም የማያውቅ ሰው አይደለም፣ ታሞ ነው የመጣው። በራሱ ፍቃድ ነው የመጣው። እኔ ጎትቼ አላመጣሁትም። አረጋገጥን እኮ ይሄ ሰው እኮ ታሞ እንዳልመጣ እኮ አረጋገጥን እኮ። እንዴ እኔ ነኝ የማውቀው። አንተ በምንድን ነው የምታረጋግጠው? መቼም ከፈለክ ዞር ብለህ ሰዎችን መጠየቅ ትችላለህ። እቺ ስራዋ ምንድን ነው ብለህ ይኸውልሽ፣ ያገኘሁት ሰው እዚህ ቤት ውስጥ ተኝቶ ያገኘሁት ሰው ሄኖክ የተባለ አንድ ዩኒቨርሲቲ ተማሪ የሆነ እንግዲህ ማይክሮቺፕስ ልትቀብሪበት ስትይ ነው ያስኩሽ። እኔ እንደዛ ላደርግ አልነበረም። ለምንድን ነው ማትረዳኝ? ቆይ ታሞ መጣ። እኔ ሄኖኪው ማንን አላውቅም። ታሞ መጣ። በቃ መድኃኒቱን የመቀበል አቅም ስለሌለው ማደንዘዣ ሰጠሁት። አለቀ። መቼም እኮ ጅሎች አታደርጊንም አይደለ? እያወራሽ ያለሽው ከአንድ ህፃን ጋር ምንም ከሚያቀጻልሽ ጋር አይደለም። የህግ አካላት የህክምና ቡድን አባላት ከጀርባው ካሉት ሰዎች ጋር ነው እያወራሽ ያለሽው። ኤቭሪ ዲቴል ነገር ስለወጋሹ መድኃኒት አንስቴዣ ጭምር መረጃውን ይዤ መጥቼ ነው። ይህንን ደግሞ ይኸውልሽ ከአንቺ ጋር ወስደን የላክንላቸው የህክምና ባለሙያዎች የነገሩን ነገር ነው። ሰርጀሪ ማይደረግ ሰው በዛ ልክ ማደንዘዣ የሚወጋው ማደንዘዣ አይደለም። ይኸውልሽ ታመመ ሰው ለህመሙ የሚሰጠው ማደንዘዣ አለ። እነዛ የህክምና ማደንዘዣዎች ናቸው። ይሄ ደግሞ ለሰርጀሪ የሚዘጋጅ ሰው የሚወጋው ማደንዘዣ ነው። እሱ ደግሞ አንድ የታመመ ሰው የሚወጋው አይደለም ይሄ ማደንዘዣ። እሺ እዚህ ይቀበራል ምናምን ያልከው ነገር እኔ ቤት ታገኝታል? አላገኘሁትም። ታዲያ ምንድን ነው? ይኸውልሽ ልንገርሽ አይደለ አገኘዋለሁ። እርግጠኛ ሁኜ መናገር የምችለው ደግሞ ይሄ ነገር አንቺ ቤት ውስጥ አልተገኘም። እየጠበቅሽ እንዳለ እርግጠኛ ነኝ። ይኸውልሽ ይሄ ደግሞ መቼም በአንድ ግለሰብ ደረጃ በተራ ግለሰብ ደረጃ ቤት ውስጥ ሊገኝ የማይችል ነገር ነው ልትቀብሪበት የነበረው። ከዚህ በፊት ኤርሚያስንም ጨምሮ ኤርሚያስ የሚመጣቸው ሰዎች እነዛ ጋርዶች ጨምሮ እዚህ ቤት ውስጥ እየመጡ የሚወጉት ነገር ወይም ደግሞ ይሄ ማይክሮቺፕስ የምንለውን ነገር የምትወጊያቸው አንቺ ነሽ። እንዳየሁሽ ደግሞ አንቺ ነገር የለም። እኔ እንደዚህ የምጠራቸውን ስሞች ሰዎች አላቅም። አዎ ሰው ሲመጣ እዚህ አክማለሁኝ። በማውቀው ደረጃ የታመበት ነገር ሲነግሩኝ መርመሪያ አክማቸዋለሁ። አለቀ። ከዛ የተሻለ ነገር የለኝም። ለዛ ፈቃድ አለሽ? የህክምና ፈቃድ አለሽ? ለዛ ላይሰንስ አለሽ? አንቺ በህክምና ተቋም ደረጃ የሚሰጠውን ነገር መስጠት እንድትችይ የሚያስችል ይሄን በራሱ ማድረግሽ በራሱ ወንጀል ነው። ሌላውን ነገር ታዩ። ይሄንን ነገር ደግሞ የምትቀበይላቸው ሰዎች የሚያቀብሉኝ ሰዎች እነማን እንደሆኑ በደንብ እንድትነግሪኝ ይፈልጋለሁ። የሚያቀብለኝ ሰው የለም። ሐኪም ቤት ሄደው ገንዘቡን አፎርድ ማድረግ የማይችሉ ሰዎችን ነው እኔ የማከመው። አለቀ እንዴ በቃ። እኔ እኮ ነፃ አገልግሎት ይሰጠው ነው አይደለ? ምናልባት ሌላ ቦታ የማይገኝ መድኃኒት እኔ ጋር ተገኝቶ ሊሆን ይችላል። ግን ደግሞ እሱ እነሱን ሊያድን የሚችል ነገር ነው እንጂ የሚጎዳቸው ነገር አይደለም። እሱን ደግሞ ማየት ትችላለህ። ይሄ መንገድ ያዋጣኛል ብለሽ ነው የምታስቢው? አሁን እየሄድሽበት ያለው መንገድ እያዋጣኛል ብለሽ ነው ያስቢው? እኔ እውነቱን ነው የተናገርኩኝ። እውነቱን አይደለም እየነገርሽኝ ያለሁት። አንቺ ጋር ያገኘሁት መድኃኒቶች ሳይቀር አንቺ ጋር ቤትሽ ውስጥ የተገኙት ነገሮች ሳይቀሩ በግለሰብ ደረጃ የሚገኙ ሰዎች አይደሉም። ይሄ ከሆነ ደግሞ ለአንቺ የሚያቀብሉኝ ሰዎች አሉ። በተራ ሰው በተራ ግለሰብ ደረጃ የሚገኙ መድኃኒቶችም አይደሉም። እነማን ናቸው ይሄ መድኃኒት የሚያቀብሉሽ? እነማን ናቸው የሚሰጡሽ? ውጭ ሀገር ነበርኩኝ። ከውጭ ስመጣ ይዣቸው የመጣሁት መድኃኒት ነው። ምንም የተለየ ነገር የለውም። ምናልባት እዚህ ሀገር ላይ ፈቀድ ይችላል። እሱ ስህተት ሊሆን ይችላል።
ግን ደግሞ ለጥሩ ነገር ነው የተጠቀምኩበት ያለሁት። ልጁንም መጠየቅ ትችላለህ እንዴ? ልጁንም ማጠይቅ እኮ ያረጋገጥኩት ነገር ነው። ልጁ ለምን እንደመጣ እንኳን ቻለ ነው በደንብ የወጋሁት የነበረው ገብቶካል? እሱን ራሱ መጠየቅ ትችላለህ። እኔ ምንም ያረኩት ነገር እሱን ጠይቄ ያረጋገጥኩት ነገር ነው እየካድሽኝ ያለሽው። የሰጠሽው እኮ ማደንዘዣ ነው። ያ ማደንዘዣ ደግሞ ከሰርጀሪ በፊት የሚሰጥ ማደንዘዣ ነው እኮ። ልጁ በኖርማል ማደንዘዣ ሊደነዝዝ አልቻለም። እሺ እኔ ምን ላድርገው? ምን ማለት ነው? እንዴ እንዳልሽው እኮ የህክምና ሰው ከሆንሽ እኮ ይሄንን በደንብ የምታውቂው ነገር ነው። እና እኔ የህክምና ባለሙያ ያልሆንኩት ሰው እንኳን የምነግርሽ ነገር እኮ ነው። ማንም ተራ ሰው ስለ ህክምና እውቀት የሌለው ሰው የሚነግርሽ ነገር ነው እየነገርሽኝ ያለው። እሱን አውቃለሁ፣ ግን ደግሞ በቃ ከልጁ እንትን ጋር ሊሄድልኝ አልቻለም። ኖርማሉ ማለት እንዴ ይኸውልሽ፣ በምንም አይነት ሁኔታ እንዴትም ቢሄድልሽም እንዴትም ባይሄድልሽም ባለሙያ ካልሆንክ ይሄንን ልታውቅ አትችልም። በቃ አለ። ይኸውልሽ ነግሬሻለሁ ከመጀመሪያም ጀምሮ የህግ አካላት የህክምና ባለሙያዎች ከጀርባው ያሉ ሰው ነኝ። ይሄንን ሁሉ ሰው ከጀርባው ይዤ ነው እኔ የምነግርሽ እዚህ ጋር ያላረጋገጥኩት ነገር ዝም ብዬ ተራሶ ምናገር ሰው አይደለሁኝ። እሺ እሱ ጥፋቴ ሊሆን ይችላል፣ በቃ እሱን አምኛለሁ። ግን እኔ ሌላ የምትላቸው ነገሮች ምታዊ ሰው አይደለሽም። የኔን ወንድም የገደሉትን ሰዎች ሳይቀር የወጋሻቸው አንቺ ነሽ። እነዚህን ሁሉ ነገሮች የምታደርጊ ሰው ነሽ። ታውራውን ነገር አላውቅም። ለምን በቀላሉ ምታውሽ ይመስልሻል? ምንድነው? እኔ ተወኝ በቃ። አንቺን በቀላሉ ምታውሽ ይመስልሻል? ከዚህ ሁሉ ወንጀሎች ጀርባ ያለኝ ሰው በቀላሉ ምታውሽ ይመስልሻል? በቀላሉ ምታውሽ ይመስልሻል?